ሌተና ጀነራል ታደሰ ወረደ አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሚያደርጋቸውን ቃል ኪዳን ሰነድ ላይ በመፈረም ክልሉን እንዲመሩ የተሾሙት በዚሁ ባሳለፍነው ሳምንት ነበር። ክልሉን ወደ ዘላቂ ሰላም ያመጣሉ የተባሉና ጊዜያዊ አስተዳደሩ ሊፈጽማቸው የሚገቡ 8 ዝርዝር ነጥቦች የያዘው የቃል ኪዳን ሰነዱ የተፈናቀሉ ዜጎችን ወደ ቀያቸው በፍጥነት እንዲመልስ እንዲሁም ከሀገር ሉዓላዊነትና ከፕሪቶሪያው የሰላም ስምምነት ያፈነገጡ ግንኙነት እንቅስቃሴዎች እንዲያስቆም ኃላፊነት የሰጠ ነበር። ምስሊያሽም የአዲሱን ጊዜያዊ አስተዳደር ፕሬዝዳንት ሹመት መነሻ አድርጋ ተከታዩን የትኩረት ዘገባ አሰናድታለች። እንከታተላት። ጠቅላይ ሚኒስትር አብይ አህመድ የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን በአመራርነት የነበራቸውን የ2 ዓመት ቆይታ አድንቀው ባሰናበቱ ማግስት ሌተናል ጀነራል ታደሰ ወረደን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው በዓለም አቀፉ ማህበረሰብ ፊት መሾማቸው ይታወሳል። በአቶ ጌታቸው ረዳ ይመራ በነበረው ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንትነት ሲያገለግሉ የቆዩት ሌተናል ጀነራል ታደሰ ወረደ ባሳለፍነው ሳምንት የፕሬዝዳንትነት ስልጣኑን የተረከቡበት መሰናዶ የተካሄደው የአሜሪካና የሩሲያ አምባሳደሮች ጨምሮ አዲሱ የአፍሪካ ህብረት ሊቀመንበር እና የኢጋድ ዋና ጸሐፊ በተገኙበት መድረክ ነበር። በወቅቱ ጠቅላይ ሚኒስትር አብይ አህመድም ይህን ሁነት አዲስ ባህል ሲሉም ጠርተውታል። ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። ዘላቂ ሰላምን ለማስፈን የፕሪቶሪያው ስምምነት በህወሓትና በኢፌዴሪ መንግስት መካከል ከተፈረመ ወዲህ የፌዴሬሽን ምክር ቤት ህገ መንግስቱንና አዋጅ አጣቅሶ የትግራይ ክልል ጊዜያዊ አስተዳደር እንዲቋቋም ውሳኔ ማስተላለፉ የሚታወስ ነው። ከዚህ ውሳኔ በኋላ መጋቢት 9 ቀን 2015 ዓ.ም በተካሄደው የሚኒስትሮች ምክር ቤት መደበኛ ስብሰባ ደግሞ የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ መጽደቁ ከታወቀ በኋላ ነበር ጠቅላይ ሚኒስትር አብይ አህመድ ይህ ደንብ በሰጣቸው ስልጣን መሰረት ጌታቸው ረዳን የክልሉ ጊዜያዊ አስተዳደር ፕሬዝዳንት አድርገው የሾሙት። ከ2 ዓመታት በፊት ይህንን ኃላፊነት የተረከቡት ጌታቸው ረዳ 27 አባላት ያሉት የጊዜያዊ አስተዳደር ካቢኔ ሲያዋቅሩ የአሁኑ ፕሬዝዳንት ሌተናል ጀነራል ታደሰ ወረደና ሌተናል ጀነራል ጻድቃን ገብረትንሳኤ በምክትል ፕሬዝዳንትነት ማዕረግ ተሾመው እንደነበር የሚታወስ ነው። የህወሓት አመራሮች በሁለት ጎራ መከፈላቸውን ተከትሎ ጊዜያዊ አስተዳደራቸው አደጋ ላይ መውደቁን ደጋግመው ሲያሳውቁ የነበሩት ጌታቸው ረዳ በደብረጽዮን ገብረ ሚካኤል የሚመራው ክንፍ በክልሉ የሚገኙ የወረዳና የከተማ አስተዳደር ጽህፈት ቤቶችን መቆጣጠር በጀመረበት ሰሞን የፌዴራል መንግስቱ ለጉዳዩ መፍትሄ እንዲያበጅ ሲሉ አዲስ አበባ ተገኝተው ጋዜጣዊ መግለጫ ሰጥተው ነበር። ጌታቸው ረዳ ይህንን ካሳወቀው ወዲህ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል አዲስ የሚሾም ፕሬዝዳንት ሊኖር እንደሚችል ፍንጭ የሰጡት በህዝብ እንደራሴዎች ምክር ቤት በነበራቸው የማብራሪያ መድረክ ላይ ነው። መጋቢት 17 ቀን 2017 ዓ.ም ላይ ደግሞ በትግራይ ክልል ሊሾሙ ለሚችሉ የጊዜያዊ አስተዳደር ፕሬዝዳንቶች እጩዎችን ጠቁሙ ሲሉ ለትግራይ ክልል ነዋሪዎች ጥሪ አቅርበው ነበር። እንደሚታወቀው የትግራይ ክልል ጊዜያዊ አስተዳደር የቆይታ ዘመን መጠናቀቁን ተከትሎ የህዝብ እንደራሴዎች ምክር ቤት በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ከ2 ዓመት ላልበለጠ ጊዜ እንዲራዘም የሚያስችል የአዋጅ ማሻሻያ ያደረገው መጋቢት 23 ቀን 2017 ዓ.ም ነበር። ከዚህ ቀደም የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ በመሆን ሲያገለግሉ የቆዩት ሌተናል ጀነራል ታደሰ ወረደ ከነዚህ ሁኔታዎች በኋላ ነው እንግዲህ ባሳለፍነው ሳምንት መጋቢት 30 ቀን 2017 ዓ.ም ጊዜያዊ አስተዳደሩን በፕሬዝዳንትነት ለማገልገል 8 ኃላፊነቶች በሚጥሉ የቃል ኪዳን ሰነድ ላይ ፊርማቸውን ያኖሩት። ጠቅላይ ሚኒስትር አብይ አህመድም በመሰናዶ ላይ ሲናገሩ ሌተናል ጀነራል በጎ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉ ነው ኃላፊነት የሚጥል የመልካም ምኞት መግለጫ ያስተላለፉት። ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። ብዙ ጅምብሮች ያሉበት የፖለቲካ አውድ ቢሆንም ያላቸው ልምድ በመጠቀምና የፌደራል መንግስት እንዲሁም የኢንተርናሽናል ኮሚቴውን ድጋፍ የአቶ ጌታቸውን ድጋፍ በማከል ቀሪ ስራዎች በተሟላ መንገድ እንዲከወኑና የትግራይ ህዝብ እንደ ሌሎች ክልሎች በራሱ መርጦ የሾማቸው ግለሰቦች እንዲያስተዳድሩት የሚያስችል
ሁኔታ ይፈጥራሉ ብዬ ተስፋ አደርጋለሁ። በ1968 ዓመተ ምህረት ወደ ትግል ሜዳ ወጥተው ለ17 ዓመታት በዘለቀው የትጥቅ ትግል ወቅት ከተራ ተዋጊነት እስከ ጦር አዛዥነት መድረሳቸው የሚነገርላቸው ሌተናል ጀነራል ታደሰ ወረደ ከ1969 እስከ 1972 ዓመተ ምህረት በተለያዩ የህወሓት ሰራዊት የአመራር እርከኖች ላይ መሳተፋቸው የሚነገርላቸው የፖለቲካ ሰው ናቸው። ከኤርትራ ጋር ከተደረገው የቀይ ኮከብ ዘመቻ አንስቶ የህወሓትና የደርግ ወታደራዊ መንግስት ወሳኝ ከሆኑ ጦርነቶች መካከል አንዱ በሆነው የሽሬ ጦርነት የእዝ አዛዥ የነበሩት ለ2 ዓመት በዘለቀው የሰሜን ኢትዮጵያ ጦርነትም የትግራይ ኃይሎች ዋና አዛዥ ሆነው የመሩ መሆናቸው ይታወሳል። ለ2 ዓመታት የዘለቀው ጦርነት በደቡብ አፍሪካ ፕሪቶሪያ በተደረሰው ስምምነት ከቆመ በኋላ በናይሮቢ የማስተግበሪያ ስምምነት ከኢትዮጵያ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር የተፈራረሙትም እሳቸው ነበሩ። ትግራይን ወደ ዘላቂ ሰላም ለማምጣት በዚህ ሳምንት ኃላፊነት የወሰዱት ሌተናል ጀነራል ታደሰ ወረደ በፈረሙት የቃል ኪዳን ሰነድ ውስጥ በጦርነት የተፈናቀሉ ዜጎችን ወደ ቦታቸው የመመለስ ሂደትን ማፋጠን፣ በፕሪቶሪያው ስምምነት መሰረት የታጠቁ ኃይሎችን ትጥቅ የማስፈታትና መልሶ የማቋቋም ስራን በፍጥነት ማጠናቀቅ የሚሉት ተካተዋል። ይህም ብቻ ሳይሆን በክልሉ የህግ የበላይነት ሰፍኖ ለህዝብ ሰላም ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲገቱ የቁጥጥርና ህግ የማስከበር ኃላፊነትም በአዲሱ ጊዜያዊ አስተዳደር ላይ ተጥሏል። የቃል ኪዳን ሰነዱ ሲቀጥልም መደበኛ የልማት ስራዎች እንዲሁም መንግስታዊና ማህበራዊ አገልግሎቶች ብሎም መልሶ ግንባታን የማሳለጥ ኃላፊነትን ለአዲሱ አስተዳደር ይሰጥና ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት አውድ ያፈነገጡ ግንኙነትና እንቅስቃሴዎች እንዲቆሙም የማድረግ ኃላፊነትም ይጨምራል። ክልሉን ለዲሞክራሲያዊ ምርጫ ዝግጁ ማድረግ፣ ብዝሃነትን የሚያስተናግድ የፖለቲካ አውድ መፍጠር እንዲሁም የክልሉ ህብረተሰብና የተለያዩ የፖለቲካ ኃይሎች በሀገራዊ ምክክር ውስጥ እንዲሳተፉ ምቹ ሁኔታ መፍጠርም ከጊዜያዊ አስተዳደሩ የሚጠበቁ ኃላፊነቶች ዝርዝር ውስጥ ተካተዋል። የትግራይ ክልል የሚዲያና ኮሙኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክር ህግና ህገ መንግስታዊ ስርዓትን የሚያከብሩ መሆናቸውን ማረጋገጥ ደግሞ በዚህ ሰነድ ግርጌ ላይ የሰፈረ የመጨረሻው የጊዜያዊ አስተዳደሩ ኃላፊነት ሆኖ ተጠቅሷል። የትግራይ ክልል ጊዜያዊ አስተዳደር የስልጣን ጊዜ እንዲራዘም ያስቻለውና ከሳምንት በፊት የጸደቀው የህግ ማሻሻያ የፌዴራል መንግስት ለጊዜያዊ አስተዳደር ይህንን አይነቱን ተግባር ዝርዝር ሊሰጥ እንደሚችል የደነገገ ሲሆን የፌዴሬሽን ምክር ቤት አፈ ጉባኤ በሚያስተላልፉት ውሳኔ ላይ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ እንደሚችሉም በአዋጁ ማሻሻያ ላይ ሰፍሯል። አዲሱ የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እነዚህ ኃላፊነቶች በተዘረዘሩበት ሰነድ ላይ ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ ሲሉ ፊርማቸውን አስፍረዋል። ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት የተሰናበቱት አቶ ጌታቸው ረዳ ደግሞ በዚሁ ሳምንት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሹመዋል።